ለእናንተ የከፈለ መስዋዕትነት ነው። ወይያው ና እየጠበቅኩ ነው። ወይ ምንድን ነው የምታደርጊው? ምን እያደረግሽ ነው? ዘሪ ውስጥ ያለው ምንድን ነው? ይታያል? እጅ ነው የተቆረጠ እጅ ነው ማለት እሱ ነገረኛም ለማጣራት እየሞከረ ነው። ይሄ ነገር ምንድን ነው ቤት ውስጥ የምታደርገው? ይሄ ደም ምንድን ነው? የምን ደም ነው ይሄ? የሰው ደም ነው? ምንድን ነው የምታደርጊው? ስታደርጊ ነበር ግን ሁሉ አይቻለሁ። ለቀኝ እኔም ቤት ውስጥ ምንድን ነው የምታረጋጋ? ይሄ የምን ደም ነው? ሰላም ውድ ተመልካቾቻችን እንደምን ከረማችሁ እንደምን ቆያችሁ? ያለን ዛሬ በድጋሚ ተገናኝተናል። በዛሬ ፕሮግራማችን አንድ ባለ ታሪክ ይዤላችሁ መጥቻለሁ። ይሄን ባለ ታሪካችን እዚህ ስቱዲዮ አብሮኝ ይገኛል። አብራችሁ እንኳን ደህና መጣ። እንኳን ደህና ቆያችሁ። እስቲ በመጀመሪያ ስምህ ለኔ ለተመልካቾቻችን በማስተዋወቅ ስሜ ሙሉፈሬ ይባላል። እሺ ሙሉፈሬ፣ እስቲ በመጀመሪያ እኛ ጋር ለምን እንደመጣ ምን ይዘልን እንደመጣ በደንብ ሳትፈራ ዘርዘር አድርገህ ለኔም ለተመልካቾቻችን ግልጽ ሆኖ እንዲገባን አድርገህ ንገረን እስቲ። እሺ ዛሬ እናንተ ጋር የመጣሁበት የሆነ ከባድ ችግር አጋጥሞኝ መፍትሄ ፍለጋ ነው። መፍትሄ ትሰጣላችሁ የሚል ነገር ሰምቼ መፍትሄ ለማግኘት ነው እናንተ ጋር የመጣሁት። ከባድ ችግር ነው የደረሰብኝ። ያው ከመጀመሪያ ካመጣጤ ስነግርህ እኔ ተወልጄ ያደግኩት እዚህ አይደለም፣ ክፍለ ሀገር ነው። ክፍለ ሀገር በወለድም ግን ያደግኩት ስለ ከልጅነቴ ከ4 ዓመቴ ምናምን ጀምሮ እዚህ ከተማ ነው፣ አዲስ አበባ ውስጥ ነው ያደግኩት። ያው እንደማንኛውም ተመርቄ ስራ ይዤ የራሴን ስራ እየሰራሁ እየኖርኩኝ ነው እና በዛ መሀል ያው ከሴት ጋር ግንኙነት ሴት በቃ ለትዳር ምናምን በጣም ፈልግ ስለነበር አዋራ ነበር ሴቶች እና አንድ አሁን ላይ ሚስቴ ሆና የምትገኝን ሴት አግብቼ እየኖርኩ ነው። ያው ችግሩ ካገቧት በኋላ ነው። ከዛ በፊት እስቲ ከሰቦት በፊት ያስከው ፍቅረኛ ሆነ የፍቅር ግንኙነት አልነበረም? ነበር አንድ ሁለት ሴቶች ጋር ነበር፣ ግን ያው ያለማግባባቶች ነገር ተፈጥሮ በብዙ ነገሮች ተለያይተናል። ከዛ በኋላ እሷ ነች ሶስተኛ አሁን ባለትዳር የሆንኩት ከሶስተኛ ጓደኛዬ ጋር። ሶስተኛ ማለት ነው? ከዚህ በፊት ሁለት ፍቅረኛ ይዘህ ነበር? አዎ። ከነሱ ጋር ምንድን ነው የማያስማማህ ነገር? ምንድን ነው አለመግባባታቸው? ያው ብዙ ነገሮች አሉ። አንዷ ቺት አድርጋብኝ ነው፣ አንዷ ደግሞ የኮሚኒኬሽን ችግር ስለ በጣም ትጨቃጨቃለች፣ ምን ትላለች ነው ከእሱ ነገሮች አለያይቶ እና እስቲ እንዴት ነው ከአሁን ሚስትህ ከሆነችው ሴት ጋር እንዴት ነው የተዋወቃችሁት? እስቲ ወደኋላ መለስ ብለህ እስቲ ያንን ጊዜ እስቲ እስቲ አስታውሰን እስቲ። ያው መጀመሪያ መንገድ ላይ ነበር ያገኘሁት፣ በዓይኔ ነበር ያየሁት እና ገና ሳያት የሆነ ውስጤ ላይ የደስታ ስሜት ተሰማና በቃ ዝም ብዬ በተደጋጋሚ ስራ በሚሄድበት መንገድ ላይ አገኛታለሁኝ ነው። በተደጋጋሚ ሳያት በቃ የሆነ እየተመቸች መጣች እና ቀስ ብለህ ለማዋራት ሞከርኩ። ያው ወንድ ልጅ አይደለ ሄጄ መጀመሪያ ለማዋራት ሞከርኩ ምናምን። ከዛ ያው መጀመሪያ ላይ ምንም አይነት ፍላጎት አልነበራት። ከዛ ያው ዝም ብዬ እየጣርኩ እየሞከርኩ ለማግባባት እየሞከርኩ ምናምን ስልክ እየደወልኩ ምናምን በቃ ብዙ ነገር መስዋዕቶችን ከፍዬ ነው ከእሷ ጋር የሆንኩት። በጣም ይገርማል። በጣም ተወዳት ነበር ማለት ነው? አዎ በቃ ልጅቷ የሆነ የሚወደድ ነገር አላት። ገብቶሃል? በቃ ሳያት ገና በመጀመሪያ ቀን ሳያት ነው እንዳልኩ የሆነ ስሜት የተሰማኝ እና ያው አዋርቼ ምን ብዬ ምናምን ነገር መልካም። እስቲ እና ከእሷ ጋር በፍቅር ጊዜ ስንት ዓመት ቆይታችኋል? ምን ያህል ጊዜ ቆይታችኋል ከእሷ ጋር? አሁን በትዳር 1 ዓመት ሆነናል። ከትዳር በፊት 6 ወር 7 ወር አንድ ላይ ቆይተናል። ስልህ አብረን ከሆንበት ጊዜ ጀምሮ ስለፋ ከነበረው ሳይሆን አብረን ከሆንበት ጀምሮ ግልጽ ካደረግነው ሪሌሽንሺፑ በኋላ 6 ወር ቆየን። ከዛ በጋብቻ ደግሞ 1 ዓመት። እንዴት ነው 6 ወሩ የፍቅር ቆይታችሁ? እንዴት ነበረ? ማለት ደስ ይል ነበር ወይስ ወጣ ያለ ነገር ነበረ? ከእንደማንኛውም ምንም ነገር የለም፣ ሌላ ኤክስትራ ነገር ምንም ነገር አናደርግም። ግን ያው በቃ እንገናኛለን፣ እናወራለን፣ ያው ማታ ወጥ ምናምን እያለን በቃ እንደዚህ ሌላ ምንም አይነት የተለየ ነገር አልሄድም።
በጣም ስለገራሚ ያው 6 ወር በጣም ትንሽ ነው ለመጠናናትም ትዳር ለመመስረትም በጣም የፈጠናችሁ ስለመሰለኝ እና ታዲያ 6 ወር ታውቃችሁ ያው ቤተሰብ ምናምን ይኖራል እና ቤተሰብ ታውቃችሁ በደንብ ዲቴል ሁሉም ነገር አሟታችሁ ነው ትዳር ውስጥ የገባችሁ ወይስ እርስ በርስ ተጠናንታችሁ አንድ ላይ ነው የገባችሁት ቤት ውስጥ? ያው ለመጠናናት ብዙ ጊዜ መውሰድ ያለብን ምናምን ነገር አይነት ምን አይነት ሰው አይደለም። ስለዚህ በቃ ከተያየን ከተዋደድን መጋባት ነው። መጠናናት ምናምን ነገር የሚባል ነገር ላይ ብዙም አላምንበትም። ግን ያው በ6 ወር ውስጥ ማወቅ ያለብኝ እኔ ከሷ አውቄያለሁ፣ እሷም ከኔ አውቃለች ብዬ አስባለሁ። እና ደግሞ እኔ እንደዚህ አይነት ነገር አልፈልግም። ገብቷል? ቀጥታ ወደ ትዳር አይነት መቀለድ ምናምን የምፈልግ አይነት ሰው አይደለሁም። እርሜ ላይ መቀለድ በቃ አግብቼ ከዛ በቃ ቀጣይ የማስባቸው ሰክሰሶች አሉ። በቃ እነሱ ላይ ለመድረስ መትጋት የምፈልግ አይነት ሰው። ስለዚህ ያንተ ሀሳብ ነበር ማለት ነው ቶሎ መቀበል? አዎ። ከዛም በፊት ሁለቱም እኮ አንዷን ባለማግባባት ያልኩን ጉዳይ በዚህም ጉዳይ ነው። ስለህ እኔ ማግባት መውለድ ምናምን በጊዜ ነው የምፈልገው፣ እሷ ደግሞ እምቢ ብላ በዛ አይነት ምክንያት የተጣላን ከዛችኛው ጋር ማለት ነው። እና ሶስተኛ ያስኩት ከእሷ ጋር የተግባባንበትን ምክንያት ደግሞ ይሄ እሷም ትፈልጋለች ማለት ነው። አዎ በቃ መጀመሪያ ላይ አትፈልግም ነበር። በቃ የሆነ ሰዓት በጣም ስለደጋገመባት ፍላጎት ኖሯትና እሷም እሺ ስትለኝ እኔ ነገሮችን አፍጥኜ ለማግባት እንትን ያልኩት። እንዴት ነው ግን አንተ ማለት ይህን ያህል ፍቅረኛህን እንዳጣህን በዚህ ምክንያት ነግረኸኛል እና እንዴት ነው አንተ ይህን ያህል ፍላጎት ይኖረህ ልጅ የመውለድ እና ትዳር የሚያዝ በፍጥነት? ከሰማ ብዙ ጊዜ የሚባለው ነገሮች የሀብታም የሆኑ ሰዎች የሚሉት እንትን ነው ይሄ የትዳር ጉዳይ መጀመሪያ ከጨረስክ ሌሎቹን ነገሮች እንትን ለማለት ጊዜ ይኖርሃል ይባላል። እና እኔ ደግሞ እንደዚህ አይነት ነገር ስለማመን የሆነ በዚህ አይነት ጉዳይ ጊዜ መግደል አልፈልግም። አንድ አግብቼ ከዛ በኋላ ሌላውን የምፈልገው ነገሮች ለማድረግ ስለፈልግ ቶሎ አግብቼ በስነ ስርዓት መውለድ ነው ፈልግ። በዛ ላይ ደግሞ ቤት እዛ ገጠር ያሉት እናትና አባቴ በጣም መርዳት ስለምፈልግና መቀየር ስለምፈልግ ህይወታቸውን በቃ ይህን ነገር ወዲያው መጨረስ ነው ፈልግ። እዚህ ነገር ላይ ጊዜ መግደል ስለማልፈልግ። በጣም ይገርማል አስተሳሰብ ማለት ቤተሰቦችን ያለ መርዳት ከፈለግ እንደውም ትዳርህን አቆይተህ እኮ መጀመሪያ ቤተሰቦችን ረድተህ ትዳር ውስጥ የሚገባው ያንተ ትንሽ ስለተለየብኝ ነው። ያው ወጣት ስትሆን ደግሞ እንደዚህ አይነት ነገሮች ይፈታተናል። ገብቶሃል አይደል? እዚህ ነገር ላይ ካልገባ ወደ ሌላ ነገሮች ትሄዳለህ። መጠጥ ምናምን ሲሆን በቃ ሌላ አይነት እንትን ስለምገባ ከጓደኞች ጋር ምናምን አይነት ነገሮች ስለምገባ ይህ ነገር ደግሞ አልፈልገውም። ገብቶሃል? ቶሎ አግብቶ መሰብሰብ ነው የምፈልገው። ለዛ መልካም። እና እንዴት ነበር ታዲያ የትዳር ጊዜያችሁ? ማለት ከትዳር በፊት ነው ትዳር ላይ ስትወስኑ አስቀድሜ ጠይቄ ነበር። ከቤተሰቦቻችሁ ጋር ተተዋውቃችሁ ነው ወይስ ሁለታችሁ ብቻ ዝም ብላችሁ ወሰናችሁ አንድ ላይ ጠቅላችሁ የገባችሁት? የኔ ፋሚሊዎች እዚህ አይደሉም፣ እንደነገርኩ ገጠር ናቸው። መጥቼም እዚህ ያደጉት አጎቴ ጋር፣ አጎቴም ደግሞ ፋሚሊ ያለው ያው ለሱ በቃ መሰለኝ ማወቅ ያለበት ደረጃ ድረስ አውቋል። የእሱንም ፍቃድ ጠይቄ ያለሁኝ ምናምን። እሷ ጋርም ብዙ እንትን የላትም፣ ዘመድ የላትም። ልክ እንደኛው አንድ የምትኖርባት አያቷ ነበረች። በቃ ከአያቷ ጋር ነበር የምትኖረው። በቃ የሚደረገውን ነገር አድርገን ማወቅ ያለባቸው ሰዎች ሁሉ አውቀዋል። ስለ ገጠርም በስልክም በመረጃም ቢሆን እንትን ብሏል። ደግሰን ምናምን አይደለም የተጋባነው። በቃ ዝም ብለህ ቀለል ያለ ነገር መፈራረም ነው። እንደዛ ነበረ ጋብቻችን። እንዴት ነው ታዲያ ትዳር ውስጥ ለመግባት ያው አንተም ብለሃል የሆነ የተወሰነ ገንዘብ ኢኮኖሚ ያስፈልጋል እና እንዴት አንተስ ምን ነበረ የምትሰራው ትዳር ውስጥ ከመግባታችን? ባለቤትስ ምን ነበረ የምትሰራው? የምሰራው በተማርኩበት ነው። በኮምፒውተር ሳይንስ ነው የተመረኩት እና ሶፍትዌሮችን መጫን ምናምን አይነት ስራዎች በራሴ እሰራለሁ። ያው ብዙ ማርኪም ባይባል ተመጣጣኝ ዋጋ ይከፈለኛል። እሷም ትሰራ ነበር። ከተጋባም በኋላ ስራ ከመጋባታችን በፊት ግን ትሰራ ነበረ። ተቀጥራ ጸሐፊ ነች። የጫጉላችን ቀን በቃ ስልህ እንደ ሌሎቹ አይነት ጫጉላ አልነበረም። እኔ የማውቀው በጣም መዝናናት ያለበት በሴክስ በምን በሁሉ ነገር የምትተዋወቅበት ግልጽ ሆነ የምታወራበት ምናምን አይነት ጊዜ ነው። 7-8 ቀን የምትዝናናበት ቀን በቃ ግልጽ ብለህ እኔ በማውቀው የተለያየ ኤክስፔሪንስ ባይኖረኝም ግን የማውቀው እንደዛ ነገር ነበር። እኛ ግን ያው ጫጉላችን እንትን ነበር፣ ኩሪፍቱ ነበር የተዝናናን ነበር እና አድርገን የምናውቀው ሴክስ አንድ ቀን ብቻ ነው። እሱም ይሄ ምን አይነት ነገር ልበል የነካ አይነት ነገር እና ምንም አይነት ብዙም ደስ የሚል ስሜት አልተሰማኝም ነበር። በቃ የሆነ ነገር ይከነክን ነበር። በዛ ላይ ደግሞ ያ እንደነገርኩ
6 ወር ምናምን አብረን ቆይተን ነበር። በ6 ወር ውስጥ እኔ ጠይቂያት ነበር ግን ሴክስ እናድርግ ምናምን ብያት ነበር። ግን እሷ ምንም አይነት ፈቃደኛ አልነበረችም። ለምን እንደሆነ ምክንያቱ አላውቅም። ግን የጫጉላ ግን በቃ ሜቢ ድንግል ብትሆን ምናምን ብዬ ነበር አሰብኩት። የዛኔ ድንግል አልነበረችም። ፍላጎት አልነበራትም ከትዳር በፊት ምናምን ነው የምትለኝ። እኔ ደግሞ ድንግል ነበር የመሰለችኝ። ያው ከትዳር በፊት ብዙ ጊዜ የሚሆኑት ድንግሎች ናቸው። ብዙ ነገር ግን ስለዚህ ነገር አውርተን አናውቅም። ከዛ በዛን ቀን ጫጉላ ግን በቃ የቀዘቀዘ ከእንትን በኋላ ከማታ በኋላ ጠዋት ላይ ምናምን ጥሩ ፍቅር አለ። ግን አልጋ ላይ ምናምን ምንም አይነት ደስታ አይነት ስሜት እኔ አልተሰማኝም ነበር። በዛ ላይ ደግሞ ጫጉላን 7-8 ቀን ሙሉ እንትን ብለን አንድ ቀን ብቻ ማድረግ አንድ ቀን ብቻ ፍቅረኛ ስትሆን የሆነ ነገር ይከነቀናል አይደለም? መቼም ያው እንግዲህ በትዳር መሀል ላይ ምንም አይነት መተፋፈርም የለም። በትዳር ነው የተጣመሩት። ዋናው ነገር ደግሞ ሴክስ ነው። ሴክስ ነው ደግሞ ብዙ ሰውም ሊፋታም የሚችለው ሊጠጥምም የሚችለው እና እናንተ ደግሞ አንደኛ በዚህ ምክንያት ነው አንድ ላይ ሆናችሁት እና እኔ ሴክስ ላይ በጣም ፍላጎት አለኝ ወይም ደግሞ ከኔ ነው ወይ ችግሩ ምናምን ብለህ ሳትጠይቃትም ያው ጠይቃለሁ። ይሄንማ መቼም ታወራለህ ባለትዳር ስትሆን እንደዚህ አይነት ወሬ እንድታወራ ደግሞ ፈቃደኛ አትሆንልኝ። ገብቶሃል? ለማጣጣል ምናምን ነገር አይነት ነገር ነው የምታደርገው። ያው እንደነገርኩህ በጫጉላችንም ጊዜ ላይ አንድ ቀን መጀመሪያ ያደረግን ከዛ በሁለተኛው ቀን ደከመኝ ምናምን ነገር ስትል ለመረዳት ምናምን አይነት ነገር ትሞክራለህ። ቀጣይ አመመኝ እንትን ይደረሳል ምናምን በቃ የሆነ ምክንያቶች ትዘረዝርልሃለች። ብዙ ደስተኛ አትሆንልህም እንደዛ ነገር እንድታወራላት ምናምን በቃ እኔ በቃ የሆነ ሰዓት ላይ ዝም ብለህ ቁጭ አድርጌ ላዋራት ምናምን ሞክሬያለሁ። ይሁን የተደፈረች ምናምን አይነት ነገር ተሰምቶኝ ነበር። በቃ እንደሆነ አላውቅም። እዚህ አይነት ነገር ላይ በቃ እንድታወራ ፈቃደኛ አትሆንም። ፊቷን ዘበዘፈዋለች ምናምን ነገር። ያው የትዳር መሰረቱ ደግሞ እሱ ነው፣ ግልጽ ነው። ቁጭ ብለን ልናወራ ሞክረን እሺ ምናምን ትልሃለች። ግን ደግሞ ማታ ላይ በቃ ፊቷን ምናምን ስትልክ በቃ ማስጨነቅ ይሆንብኛል እያልኩ ይተወዋል። እስቲ ግን ስለ ባለቤትህ ማለት ነገሮችን ምን አጥርቼ በደንብ ለማወቅ እንዲመችል እስቲ ስለ ባለቤትህ ማንነቷም ስለ ፐርሰናል ህይወቷም ከአንተ በፊት ስለነበራት ህይወትም እስቲ የምታውቅ ከሆነ በደንብ ዘርዘር አድርገህ ብትነግረኝ ደስ ይለኛል። ያው ባለቤቴ ልክ እንደኔ ክፍለ ሀገር ነው የተወለደችው። ያው ክፍለ ሀገር ነው የተወለደችው እና ደግሞ ትንሽ ከእኔ ዘግይታ ነው ወደ አዲስ አበባ የመጣችው። ትንሽ ሄድ ካለ እድሜዋ በኋላ ነው የመጣችው። የሆነ ነገሮችን ተምራለች። እስከ ዲፕሎማ ምናምን ተምራ እንትን ትላለች። መስሪያ ቤት ውስጥ ጸሐፊነት ምናምን የሚሰራ ቤተሰቦቿ እንዳልኩ ያው አንድ አያት ነበረቻት እዚህ ያለች። ሌሎቹ ልክ እንደኔ ገጠር ናቸው። ያው መካከለኛ አይነት ፋሚሊ ያላት ልጅ ነች። ይገርማል። ቤተሰብ እሷ ከገጠር ነው እንግዲህ ያደገች ያልከኝ፣ ግን አያቷ አዲስ አበባ ማለት እዚህ ነው ያለችው እያልከኝ ነው እና እንዴት እንደዛ ሊሆን ይችላል? እሱ ነገር እኔም አላውቅም። ብቻ ግን አያቷ በድሮ ነጋዴ ምናምን አይነት ነገር ነበር እና እህል ምናምን ሊነግድ ይሁን አላውቅም ይመላለሳል በጣም። በዛ ምክንያት ነው እዚህ ሆነው እና እንትኖቹ እዛ ናቸው። ሚስቱና ልጆቹ ምናምን ገጠር ናቸው። አንዷ ትመጣለች ትሄዳለች፣ እህቷ ማለት የእሷ ትመጣለች ትሄዳለች። ያው ግን በአብዛኛው ዋና ቋሚ ኖሮ ገጠር የእህቷን ቢሆን ማለት ነው። አባትየው ብቻ ነው የሚኖረው። ያው ከእናትየው ጋር ትንሽ ተለያይተዋል በዛ ምክንያት። እና ታዲያስ እስኪ ከጫጉላችሁ በኋላ ምን ተፈጠረ? እስኪ በደንብ ዘርዘር ነገር። ያው ከጫጉላችንም በኋላ ቤት ገብተን ምናምን ነገር ቤት ላይ እኮ መጀመሪያ አካባቢ ሰላም ነን ምናምን ፍቅር ነን ምናምን ምንም ችግር የለብንም። ግን በቃ ማታ በቃ የምንጣላበት ጉዳይ በቃ በሴክስ ጉዳይ ብቻ። ሴክስ ላይ ምንም አይነት ፍላጎት የላትም እንዳልኩ ነው። ከጫጉላ መልስ በቃ ብዙ ጊዜ ሙከረን የሆነ ሰዓት ሲገርመኝ ትረጋጋ የሆነ ነገር አስጨንቋት ሊሆን ይችላል ወይ በቃ የሆነ ነገር ሳይኮሎጂ የሆነ ነገር ይኖርባት ይሆናል ብዬ ጊዜ ለመስጠት ሞክሬያለሁ። ስለ ከጫጉላችንም ከሆነ ጊዜያት በኋላ ከወራት በላይ ጠብቄያለሁ። ከዛ በግድ አስገብቼም የሆነ ቀን በቃ እንደዚህ ቁጭ ብለን ስናወራ እሺ ምናምን ብላ አንድ ቀን ድጋሚ አደረግን። ግን የዛንን ቀን ልክ እንደ ጫጉላችን ቀን አስደሳች ቀን አልነበረ። ማለት አስደሳች አይደለም ማለት እንዴት ነበር? ምን ልበልህ፣ እሷ ላይ አንደኛ ምንም አይነት ነገር ስሜት አታይባትም። ፍላጎት እንደሌላት በቃ ያስታውቃል። በቃ ስለዚህ እኔ ደግሞ የሆነ በግድ እያስገደድኩ እያረክ የሚመስል ነገር አለ አይደል? ልክ እንደዛ ነው የሚሰማኝ በቃ እሷን ባየኋት ቁጥር እና እኔም ያንን ነገር መጠየቅ ብሎ ያስጠላል። በሷ ግን አብረን እንተኛለን ምናምን ነገር ብዬ የሆነ ለመንካት ምናምን ስትሞክር አይሆን ፊትና አይሆን ጸባይ
ቀይሮ ነው እንትን ከሳሎን አብረን መጣ አልጋ ላይ በቃ ተቀያየረባል። ምንም አይነት ፊት አታሳይም። በቃ ፊት ተነሳለች ምናምን ነገር በጣም ነው የሚደብረው። ያው ወንድ ልጅ ሆነ ከተረዳ በቃ እንደዚህ አይነት ነገር ሲሆን ይቀፈና አስተውሏል ማለት እስካሁን የነገርከኝ ነገር ትንሽ የሰው ጸባይ ትንሽ አጠራጣሪ ነገር አለ። አንተም ትንሽ ነገር ላይ ይረኛ ነው ሳይ ተረፍራ ሊሆን ይችላል ብለህ ምንም ነገር አልነገርከኝም። ማለት ተረፍራ ሊሆን ይችላል ብለህ እንዴት ነው አጣርተህ ነበረ ነው ወይስ እንዴት? ገምቼ ጠይቄያት ነበረ ግን አይደለም ነው የምትለው። እሷን ጠይቃት አላጣራህም አንተ? አዎ እኔማ በምን ላጣራ እችላለሁ? ግን ያው ተደፍነሽ ነበር ወይ የሆነ ነገር ካለ የደበቅሽ ነገር ካለ ንገሪኝ ምናምን ብዬ ቁጭ ብዬ ላዋራት ብዙ ጊዜ ሞክሬያለሁ። ግን አይደለም ነው የምትል። ግን አይደለም አባባሏ ስታየው ግን የሆነ ትክክለኛ ነገር እንዳልነገረች የሆነ አይኗን አይተህ ትረዳታለህ። ከዛ ብዙ ጊዜ እንደዚህ እንትን አልኩ በቃ ጠበቅኩኝ ምናምን ምንም አይነት ነገር ትነግረኝ አልቻለችም ምናምን። ከዛ ትንሽ ጊዜ ሊስጣት ብዬ ትንሽ መታገስ ጀመርኩኝ ምናምን። ግን አሁን ከዚህ ከመምጣቴ ከ2 ወር ከ3 ወር በቃ ከመምጣቴ ከ3 ወር በፊት በቃ የተለየ ነገር ነው። ቀን ቀን ላይም አላገኛትም። ከስራ ደርሼ ስመጣ እሷ የምትሆነው ኩሽና ውስጥ ነው። ከዛ ማታ እኔ እራት ምናምን ይቀርባል እበላለሁ ምናምን ገብቼ ነው የምታቀርብልኝ። እበላለሁ፣ ቲቪ አይቼ እተኛለሁ። እኔ ከተኛሁ እንቅልፍ ከወሰደኝ በኋላ ደግሞ ከኩሽና ትመጣለች። ከዛም ጠዋት ላይ ቶሎ ተነስታ በሌሊት ኩሽና ውስጥ ነች። ከዛ ትመጣለች፣ ቁርስ እበላለሁ፣ እወጣለሁ። በቃ እንደዚህ ነው። በቃ ፊቷን ማለት ቁርስ ለማቅረብ ብቻ ማለት ኩሽና ውስጥ ምግብ እየሰራች ምናምን በቃ ትንጎራጉራለች። ያው ወንድ ልጅ ነው ኩሽና ብዙ ጊዜ አያገባም አይደለ? በቃ ቻው ምናምን ትላት ነው። ወጥ ምናምን እየሰራች ታያታለህ። በቃ አሁን ተመልስ መጣ ኩሽና ውስጥ ነች። ከስራ መጥቼም ኩሽና ውስጥ ነች። ጠዋት በሌሊት ተነስታ ኩሽና ውስጥ ነች። ምን የሚያስጨንቅ ልጆች የሉም ምን የሉም። ለኔና ለሷ ብቻ የሚሆን ምግብ ልሰራ ምን አላውቅም። ብቻ አንዴ ቃስታጥም ታያታለህ ኩሽና ውስጥ፣ አንዴ ወጥ ሲሰራ እንጀራ ስጋግር ምናምን ነው በቃ የምትውለው። እና ምን ችግር አለው ማለት እኮ የትዳር አንዱ አካል ነው ማለት ኩሽና ውስጥ ሴት ልጅ ብዙ ጊዜ ሰላም እንደማሰራ ነግረኸኛል። እና ለምን ነው ቅር የተሰኘኸው ማለት ሰው ኩሽና ውስጥ ጊዜ ማሳለፍ? ያው ባለትዳር ምናምን ስትሆን ችግር የለውም አይደል? ያለንን እነሱ ብቻ አንድ እራት ምናምን ለማቅረብ ሁሌ ኩሽና ውስጥ አንተያይም፣ ለሳምንት ሙሉ አንተያይም። አይን ላይ በቃ ታቀርብልኝ አጎንብሳለሁ አቀርባለሁ ሄዳለች በቃ። እኔማ የሆነ ያስቀየምኳትም የሆነ ነገር ያለ ምናምን መስሎ ያዋራት ሞክሬ ነበር። አረ ምንም ችግር የለውም ነው የምትል በቃ የተሽኮነመነች ነገር አረ ችግር የለውም ምንም ችግር የለውም እንደዚህ ልስራ ምናምን ብላ በቃ ምክንያት አታውቅም። ምክንያት ትዘረዝርልኛለች በቃ ሁሌ ኩሽና ውስጥ አንተያይም። በቃ እኔ ስተኛ ትመጣለች፣ እኔ ከመነሳቴ በፊት ኩሽና ነች፣ አሁን እኔ ከምተኛቴ በፊት ኩሽና ነች። በቃ እንደዚህ ነው። በጣም ግራ ያጋባል። በቃ ኩሽና ውስጥ ነው እንትን ነው። እኔ አንድ ቀን ሁላ ገብቻለሁ ግን ምንም ነገር የለም። ምን ተጠራጥሬ በቃ እንዴ ኩሽና ውስጥ የሚያስቀናት ምንድነው ደጋግሜ አይቼ ነበር። ምንም አይነት ነገር የለም። አሁንም ስመጣ ኩሽና ውስጥ ነው። አሁንም ስመጣ ኩሽና ውስጥ ነው። ምንም እንደ ባለትዳር ቁጭ ብለን አናወራም፣ ፍቅር አንሰጣጥም ምናምን በቃ ይሄን እኔ ከዚህ ከመምጣቴ ከ2 ወር ምናምን በቃ ልክ እንደዚህ ጸባይ አሁን ይመስለኛል 3 ቀን 4 ቀን ነው ላይ ነው ከየው ራሱ ውጭ በልቼ እመጣለሁ። በቃ አታቀርብልኝ በልታል ይስተኛል እዛው ሆና ኩሽና ውስጥ እዛው ምናምን ሰዓት ከዛው ነች ኩሽና ውስጥ ነው በልታል ወይ ብላ ጠይቀዘምቶ በቃ አንተም ላቅርቦኝ ምናምን ነገር ትላለች። እኔ ሳሎን መጥቼ ቲቪ ላቅርቦኝ ምናምን ትላለች። አይ በልቻለሁ ስል በቃ ዘው ከዛ ነው ያለቀተኛለሁ። ከዛ እኔ ከተኛኩ የሆነ በቃ እንቅልፍ ከወሰደኝ በኋላ ትመጣለች። ከዛ ከመነሳቴ በፊት ደግሞ ትላለች። ማለት እርግጠኛ ነህ ማለት ኩሽና ውስጥ ምን እየተደረገ እንዳለ አጣርተሃል? በተቻለው አቅም አጣርቻለሁ። ምንም ነገር የለም። በቃ ኩሽና ውስጥ እገባለሁ። እሷ በሌለች ሱቅም ወጣ ምናምን ስትል ገብቼ አይት በቃ በተመቸኝ ሰዓት ላይ ገብቼ አይት ሰው በቃ ወጥ ድስት ምናምን ነው የምትያታው በቃ ምናምን ሌላ ምንም አይነት ነገር አይቻልም። ትንሽ ግራ ያጋባል። ከነገርከኝ ስለ ባለቤት ታሪክ አንፃር ያው ነገሮችን እኔ እንዳየሁት ከሆነ ያው ትንሽ የሳይኮሎጂ የሆነ ነገርም ችግር ያለባት ይመስላል። ምክንያቱም ሴክስ ላይ ብዙም ፍላጎት የላትም። ሌላ ነገር ላይ ግን አሪፍ ነበረች በመጀመሪያም በላይ ነበርና እነዚህ የሚሆኑ ሰዎች በብዛት የሆነ ታሪክ ሲያሳልፉ ነው ወይ በልጅነታቸው ወይ በሆነ ነገርና አንተ እንዴት ነው ይሄ ነገር ወይ እሷን ሐኪም ቤት ወስደህ ለማሳየት ሳይኮሎጂ ጋር ወስደህ ወር ደግሞ ጓደኞችም ካሏት ከጓደኞቿ ስለ በፊት ህይወቷ ጠይቀህ ለመረዳት ለመገንዘብ እንዴት አልሞከርክም? ወይ ደግሞ ጓደኛ የላትም ምንም አይነት ጓደኛ የላትም። የቤስት ምናምን የምትለው ጓደኛ ምንም አይነት ነገር የላትም ድሮ። ስለዚህ መታ ትንሽ ዲፕሎማ ነገር ዛሬ ይችላል የዛኔ ተማሪዎች የሆነች ጓደኛ ነገር አይገናኝም።
ከእሷ ጋር። ስለ ቤት የሚባሉ ጓደኛ ምንም አይነት ነገር የለም። በቃ ቤት ነው የምትውለው ምናምን በቃ ስለ እንደዚህ አይነት ነገር ሐኪም ቤት ውስጥ በሽተኛ ነች ምናምን ነገር እመላት ስለሚመስለኝ እንደዚህ አይነት ነገር ሐኪም ቤት መውሰድ እፈራለሁ። ስለዚህ እንትን አለ ሐኪም ቤት እስከመውሰድ ድረስ አላሰብኩም። ግን ነገሩ በጣም ስላጋባኝ ግራ ስላጋባኝ ምን እንደሆነ በቃ ጭንቅ ነው። ዓመት ሙሉ ተጋብተህ ሁለቴ ብቻ ሴክስ ማለት በጣም ከባድ ነገር እንጂ ከባድ ነው በጣም ያው እንደዛ ሐኪም ቤት ድረስ እንደመውሰድ አልመጣልኝም። ስለ እሷ ላይ የሚፈጠርባት ነገር ሌላ ነገር ነው ብዬ ስላሰብኩኝ ምንም እንትን አላልኩም። ግን በራሴ ሞከርኩኝ። ስለ አዋራትም የተደበቀ ነገር ካላት እንድትነግረኝ ወይ የደበቀችኝ ካለ እንድትነግረኝ ምናምን ነገር ላወጣጣት ሞክራለሁ። ምንም ነገር የለም ነው እና ታዲያ አሁን አንተ እኛ ጋር የመጣው ታዲያ ለምንድን ነው ማለት ምን እንዳደረግልህ ፈልገህ የመጣው? እኛ የምንሰራው ቪዲዮችን ብዙ ጊዜ ክትትሎችን እንሰራለን። ባለቤቶቻቸውን የሚማግሩ ሴቶችን እናጣጣለን። ያው ነገሮች ችግር የደረሰባቸውን ሰዎች እንግዲህ ከችግራቸው ነፃ እንዲሆን እናደርጋለን። አንተስ ምን ታጣህ ነው? ምን ፈልገህ ነው እኛ ሚዲያ የመጣው? ያው እኔም ክትትላችሁን ፈልጌ ነው የመጣሁት። ገብቶሃል አይደል? ያው ስራ ቦታ ሰውን የምታደርገው ነገር ስለ እኔ ስመጣ ኩሽና ውስጥ የምትሆነውን ነገር በቃ ኩሽና ውስጥ የሆነ ካሜራ ምናምን አድርጋችሁ ወይ ኩሽና ውስጥ ምን እንደምትሰራ ማየት እፈልጋለሁ። እኔ ስራ በመሆንበት ሰዓት የምትወጣ ከሆነ ምናምን ነገሮችን ገብቶሃል አይደለ? በቃ እነዚህን አይነት ነገሮች ተከታትላችሁ ብትነግሩኝ በቃ እርዳታችሁን ፈልጌ ነው የመጣሁት። ጭንቅ ብሎኝ ነው በቃ ገብቶሃል። እኔ ላጣት አልፈልግም፣ እወዳታለሁ። ግን በእንደዚህ አይነት ሁኔታ ደግሞ መቀጠል አንችልም። መቼም በምንም ነገር እየተግባባን አይደለም። ምንም ፍቅር አንሰጣጥም። እንደ ባልና ሚስት ቁጭ ብለን አናወራም። እኔ ካልጨቀጨኳት በስተቀር በቃ እኔ ነይ ምናምን ካላልኳት በስተቀር በቃ ከኩሽና አትወጣም። በቃ ስለ ምንም ባልና ትዳር አንስም። ሰራተኛና ባለቤት ነው መስለው። እኔ በቃ ከስራ እመጣለሁ፣ እንደ ሰራተኛ ምግብ ታቀርብልኛለች፣ እተኛለሁ። በቃ ልክ እንደዚህ ነው። ስለ አናወራም፣ ፍቅር አንሰጣጥም። ወለን ፊልም አናይም ምናምን። ከትዳር በፊት እኮ ያ ነገሮች በትንሹ ስለ በጣም ዘልቀን ባንሄድም እናረጋቸው ነገር ነበር። ግን አሁን ላይ ከትዳር በኋላ ግን ጭራሽ እንዴት ነው አንተስ ያሰብከው ነገር የለም ማለት እየመጣሁ እንግዲህ እንድንከታተል ከፈለክ ደግሞ የሆነ ነገር ጠርጠርሃል ማለት ነው፣ ወይ ደግሞ የሆነ ነገር ቅር የተሰኘህበት ነገር አለ ማለት ነው። ለማወቅ የፈለግከው ነገር አንተ እሱም ነገር አለ ማለት ያሰብከው ነገር እሷ እንደዚህ ያደረገች ነው ብለህ ያሰብከው ነገር አለ። ያው ይሄ ነገር ያስፈልገናል እኛም አንድ ስቴፕ መራመጃ ይሆናል እሷ ጋር ክትትል ለማድረግ እና ሁሉም ነገር ሳትደብቅ ትንሽም ነገር ቢሆን ትንሽም መረጃ ቢሆን ለእኛ በጣም እንደ ትልቅ ስለምናየው ሁሉም ነገር ዘርዘር አድርገህ ትንሽ ነው ብለህ ያሰብከውን ነገር ቢሆን እንድትነግረን እንፈልጋለን። ያው ሌላ ሰው ጋር ምናምን ትሄዳለች ብዬ አላስብም። ስልህ በቃ ስታያት አወራሯ ምናምን አይነት ነገር በጋ ጠዋቂ ነገር ነች። ምንም እንደዚህ ሌላ ሰው ጋር ትሄዳለች ብዬ አላስብም። ግን ይሄ ኩሽና ውስጥ ገብታ ምናምን ለአንድ ሰው ምግብ ለመስራት እንግዲህ ቀኑ ሙሉ ኩሽና ውስጥ ላይ ተነስተህ ኩሽና ውስጥ የሚያስብል ነገር አለ ብዬ አላስብም። አንድ ወጥ ከሰራ ራሱ ለሶስት ቀን ኩሽና ውስጥ ሳትገባ እያሞቀ መብላት ትችላለህ። ገብቶሃል አይደለ? በቃ እኔ ኩሽና ውስጥ የምትሰራው ነገር በጣም ግራ ያጋባል። ስለዚህ ለማየት ለመከታተል እንዳልኩ ደጋግሜ ገብቻለሁ፣ ግን ምንም ያገኘሁት ነገር የለም። ስለዚህ ከእኔ እናንተ ስለምትሻሉ በሳይኮ ላይም ችግር ካለ ምናምን ነገር እኔ ስራ በማንኖርበት ውስጥ የምታደርገው አይነት ነገሮች ካሉ የሚያማት ምናምን አይነት ነገር ከሆነ ለእኔ ስነግረኝ ፈቃደኛ ስላልሆነች በቃ እስኪ ተከታትላችሁ የሚያማትም ከሆነ መፍትሄ እንድሰጣት ወይ ደግሞ ሌላም ነገር ከሆነ ነገራችሁ መፍትሄ እንዳገኝበት ብዬ ነበር የመጣሁት። ምንም የኩሽናው ጉዳይ ነው ሊያጠራጥረኝ የሚችለው እንጂ ሌላ ቦታ ትወጣለህ። ብዙ ጊዜም እደውላለሁ ስራ ቦታ ሆኜ እንዴት ነሽ ምናምን ነገር ስላት ቤት ነኝ ምናምን የት ነሽ ቤት እንዴት ነሽ ደህና ነኝ በቃ እቺ አጭር መልስ ነው በቃ የምትሰጥህ። እውነትም ቤት መሆኗን ደግሞ ታሳያለች። ቪዲዮ ኮል ምናምን ነገር ነው ያው ኩሽና ውስጥ ነች። ማለት ቤት ውስጥ ነው የምትኖሩት? ስለ ማህበራዊ ነው ወይስ ለብቻችሁ? እንደ ኮንዶሚኒየም ስለሆነ ማህበራዊ ነገር ብዙም አይደለም። ስለ ካልወጣች በስተቀር ብዙም ገፍቶ የሚያዋራ አይደለም። ዝም ነገር ነው ኮንዶሚኒየም። የኛ ብሎክ ራሱ ብዙ ሰዎቹ ቶሎ በቃ ስራ ወደ ስራ በቃ የሚሯሯጥ ህዝብ ያለ ነው። ማህበራዊ ነገር ላይ ቀዝቀዝ ነገር ያለ እና ደግሞ እሷም ከቤት እሱን ስለማትወጣ የኛን ቤት ደፍረው የሚገቡ ይላል። በመጨረሻ እስኪ ማስተላለፍ ወይ ደግሞ ቀር የምትለው ሀሳብ ካለ ማስተላለፍ መናገር ይችላል። ቀር ያው እሷም ብቻ ሳይሆን በቃ እኔ ቅር የሚለኝ ነገር አለ። ስለ በማድረጌ በጣም ጸጥታለኝ። ግን ደግሞ
ሳስበው ደግሞ አንዳንዴ ደግሞ ያደረኩት ልክ ነው ያስብለኛል። ገብቷል። ማታ ሴተኛ ዳሪ ጋር ሄድ ነበር የሆነ ሰዓት ላይ በቃ በጣም እንደነገሩ በተደጋጋሚ ስጠይቃት ምንም ፍቃደኛ አልሆነችም። ከዛ ደግሞ ወንድ ልጅ ነው መቼም ታውቀዋለህ። በቃ እንትን ሲል ጠይቃት ምናምን በቃ ደግሞ መጠጥ ምናምን ሲደረበት በቃ ከጓደኞቼ ጋር ሊሆኑ ጊዜያቶች ያክል ሴተኛ ዳሪ ጋር ሄድ ነበር። በቃ እሱ ነገር በጣም ይጸጽተኛል። አንድ ጊዜ ብቻ አይደለም እንደነገርኩህ ነው እኮ በተደጋጋሚ ስትለምናት ምንም አይነት ፍቃደኛ ካልሆነችልህ ወንድ ልጅ ነህ፣ ስሜት አለ፣ ግድ ነው በቃ ታረጋለህ። ግን ያው አንዳንዴም መጠጡ ነው የሚያስደርገኝ ስልህ በእሷ ንዴት ምናምን ነገር ትንሽ መጠጣት ጀምሬ ነበር። በቃ የመሳት ቤት ውስጥ ምንም አይነት በቃ ስልህ ምንም አይነት ፍቅር ሳይኖር ሲቀር በቃ በምን ውስጥ ነው የገባሁት በሚል ትንሽ ጠጣለሁ። የዛኔ መጠጡም እንትን ሲወጣብህ ሴተኛ ምናምን ትፈልጋለህ። ገብቶሃል። የጎደለኝ ነገር ይሄ ነው ብዬ በቃ የጎደለኝን ነገር ለመሙላት ብዬ እሱን አደረግ ነበር። እሱን ግን አሁን ትቼዋለሁ። በጣም የሆነ ሰዓት በቃ በጣም ጸጸተኝና አቁሜዋለሁ። ግን የሆነ ሰዓቶች ይሄድ ነበር እሱ ነገር በጣም ይጸጽተኛል። በቃ እሷ ግን ታረጋለች ብዬ አላስብም እኮ እኔ ግን ማረጌ በጣም ያጸጽተኛል። በጣም ራሴ ላይ ከባድ ትልቅ ጥፋት ነው ያጠፋው። ግን ያው ዋናው ተጸጽተህ ከዛ ነገር መቆጠር ነው አንድ ነገርና ኢቨን ለእኛ ራሱ ሁሉም ነገር እውነቱን ምንም ሳይደብቅ መናገር በዚህ አጋጣሚ ማመስገን እፈልጋለሁ። እና እንደነገርኩህ ከሆነ እኛ ጋር የመጣኸው ነገሮችን ተከታትለን በካሜራም በድብቅ ካሜራም ተከታትለን አንተ ሁሉ ነገር ማወቅ ተጣርቶ ማየት ነው የፈለግከውና እንደነገርከኝ ከሆነ ደግሞ ስራ የላትም ኩሽና ውስጥ ነው ሁሉም ጊዜዋን የምታሳልፈው እና ደግሞ ያው እኛ ካሜራዎቻችንን ለማስቀመጥም ሴታፕን ለማስተካከልም ትንሽ ከባድ ያደርግብናል እና ሜቢ ሻሎን ውስጥ ቢሆን ወይ ደግሞ መኝታ ቤት ውስጥ ቢሆን እንደነገርከኝ ኩሽና ውስጥ ነው የምትሆነው እና ኩሽና ውስጥ ለማድረግ ትንሽ ይከብዳል ብዬ ስላሰብኩኝ ነው። እና አንተ ያሰብከው ነገር አለ? እሱ አታስብ፣ ችግር የለውም። በቃ እኔ አንድ ቀን ይዣት ወጣና የሆነ ምክንያት ፈጠረኝ እንደምንም ይዣት ወጣና ቁልፍ እንሰጣችኋለሁ። እዛኔ እናንተ እንደፈለጋችሁ ታደርጋላችሁ። ለሱ ምንም ችግር የለውም። ለሱ ችግር አይገባ። በቃ የሆነ እቃም ልኪያትን ቢሆን ሰበብ ከቤት አስወጣትና እኔ ኩሽና ነው በቃ የምንፈልገው ሌላ ሳህኑ ላይ ምናምን ምን በቃ ኩሽና ምን እንዳለ ግራ እየገባኝ ስለሆነ ብዬ። መልካም እንግዲህ ያቀረብክልን ሀሳብ በጣም መልካም ነው። እኛ ጋር የሚኖሩ ሰዎች በጣም ፕሮፌሽናል ስለሆኑ ከሚሞሮቻችን በተቻለ ፍጥነት ቶሎ አዘጋጅተን ነገሮችን ሁሉ ነገር ግልጽ አድርገን ለአንተ ለማሳየት እንሞክራለን። ያው እንግዲህ ተመልካቾቻችን ሙልፍሪ ላይ የደረሰበትን ነገር ሰምታችኋል። እንግዲህ እያሳለፈ ያለውንም ህይወት አይታችኋል። በጣም አሳዛኝ ነው። እኛ ጋር የሚመጣ ሁሉ ነገር ተከታትለን በካሜራም በሁሉም ነገር ለሱ በቪዲዮም ግልጽ አድርገን እንድናሳየው ነው እኛ ጋር የመጣው። እኛም እንግዲህ በተቻለን መጠን ሁሉን ነገር ግልጽ አድርገን ለማሳየት የተቻለን እንሞክራለን። እስከዛው ድረስ አብራችሁን ቆዩ።
ይሄ ሁሉ እኮ ላንተ የከፈለ መስዋዕትነት ነው። ወይዬው ና እየጠበቅኩ ነው። ወይ ናንቺ የቱ ጋር ነህ? ናንቺ የኔ ፍቅር እየጠበቅኩ እኮ ነው። የቱ ጋር ነህ? የቱ ጋር ነህ? አይታየህም? ይኸው እንደምትፈልገው አድርጌ እየጠበቅኩ ነው። የቱ ጋር ነህ? ይኸው እንደምትፈልገው አድርጌ እንዳልከኝ ይኸው እያደረኩ ነው። የጠበቅኩ እኮ ነው። የቱ ጋር ነህ? እኔ በጣም ነው የናፈቀኝ። የቱ ጋር ነህ? ወይ ነገር አዘጋጅቼ ሳይመጣ ቀረ። እንዴት እንደዚህ ታደርጋለህ? ወይ ቅርብ ነው ከዚህ በኋላ
ዛሬ መምጣት አለበት። ዛሬ በማረግ ለግብር እንደባለፈው አቀረክ ይሄን ካምፓኒ መጨረሻችን እንደዛ ያልኩለት እንደዛ ያውቁ ዛሬ መጨረሻችን ማንም እንደማስታረቀኝ ባለፈው እንደዛ ሸውዶ ይቀር ያው ሁሉ ነገር አድርጌ ዛሬ ብቻ ይቅረት ዛሬ አትምጣ። እኔ ሁሉ ነገር እያደረኩኝ ዛሬ ከቀረ ወይ በጣም እኮ ግራ የሚያጋባ ነገር እኮ ነው። ምንድነው እጣኑ አትጭሳም? ምንድነው እንደዚህ ነገር ማድረግ ምን አስፈልጋል? እዚህ ጋር ተመልከት። ይሁን እዚህ ጋር ያየው ትሪ ውስጥ ያለው ምንድነው? ይታያል። እጅ ነው የተቆረጠ እጅ ነው ማለት እሱ ነገረኛም ለማጣራት እየሞከረ ነው። ይሄ ነገር ምንድነው ቤት ውስጥ የምታረገው? እጅ የሚመስል እዚህ ጋር ደግሞ ተመልከት። እዚህ ጋር ያየው እዚህ ጋር ደግሞ ደም አለ። የምን ደም እንደሆነ አይታወቅም። ያው ደም እንደሆነ ያስታውቃል በሆነ ነገር። እሷስ ምንድነው የምታረገው? እጇን ይሄ በጣም ግራ የሚያጋባ ነገር ነው የሆነብኝ። በቃ እኔ አሁን እዚህ ጋር እናንተን አመሰግናለሁ። ቤት መሄድ ነው ቤት ሄጄ በስነ ስርዓት ላዋራት ነው የምፈልገው። ምንድነው የምታዋራት? ነገሮችን ታፈልጋለህ እንዴ? ቆይ አብረን እንሄዳለን። ቆይ መጀመሪያ እኮ ካሜራ ተከተል ምንድነው የምታረጊው? ምን እያደረግሽ ነው?
ምንድን ነው? ውጡልኝ ተረጋጋ። ይኸውልህ ቆይ ይኸውልህ ይሄ ደም ምንድን ነው? የምን ደም ነው ይሄ? የሰው ደም ነው? ምንድን ነው የምታረጊው? ስታረጊ ነበር ግን አይቻለሁ። ተረጋጋ። ለቀኝ እኔም ቤት ውስጥ ምንድን ነው የምታረጋጋ? ውጡ ጭራሽ ምን ያደረግሽ ነው? ይሄ የምን ደም ነው? አይመለከታችሁም። የሰው ደም ነው አይደል? ውጡ ይጃለሁ። ጭራሽ ምንድን ነው የምትይው? ገደልካት። ለቀኝ